ጤና ይስጥልኝ የሐሴት ስፖርት አድማጮች፣ የሰዓቱን አጫጭር ስፖርታዊ መረጃዎች ይዤ ቀርብ ያለው አብራችሁ ይቆዩ። ነገሌ አርሲ ክስተት የሆነበት የ2018 የኢትዮጵያ ፕሪሚየር ሊግ በ3 ስታዲየሞች የነበረውን የ19ኛ ሳምንታት ቆይታ በሲዳማ ቡና መሪነት አጠናቋል። የሊጉ መሪ ሲዳማ ቡና በሊጉ ካደረጋቸው 19 ጨዋታዎች 9ን ሲያሸንፍ በ8ቱ አቻ ተለያይቶ በ2 ጨዋታዎች ደግሞ ተሸንፏል። በዚህም 35 ነጥብ በመሰብሰብ ሐዋሳ ከተማና ነገሌ አርሲን በግብ ክፍያ በመብለጥ ሊጉን እየመራ የመጀመሪያውን ዙር አጠናቋል። ሲዳማ ቡና በውድድር ዓመቱ እስካሁን ባሳየው እንቅስቃሴ ለዋንጫው ቅድመ ግምት ከተሰጣቸው ቡድኖች መካከል አንዱ ነው። ተከታዩ ሐዋሳ ከተማ በተመሳሳይ 35 ነጥብ በመሰብሰብ በግብ ክፍያ ተበልጦ ሁለተኛ ደረጃ ላይ ተቀምጧል። ሐዋሳ ከተማ ካደረጋቸው 19 ጨዋታዎች በ10 ጨዋታዎች ድል የቀናው ሲሆን በ5ቱ አቻ ተለያይቶ በ4 ጨዋታ ሽንፈት አስተናግዷል። በአሰልጣኝ ተመስገን ዳና የሚመራው ሐዋሳ ከተማ በሊጉ ጥሩ ጊዜ እያሳለፈን ከሚገኙ ቡድኖች መካከል ተጠቃሽ ነው። በክረምቱ የተጫዋቾች የዝውውር መስኮት ሐዋሳ ከተማን የተቀላቀለው ጌታነህ ከበደ ለክለቡ ባደረጋቸው ጨዋታዎች 6 ግቦችን ማስቆጠር ችሏል። ወጣት ተጫዋቾችን እያስመለከቱ ከሚገኙ የሊጉ ቡድኖች መካከል አንዱ የሆነው ሐዋሳ ከተማ እንደ ያሬድ ብሩክ ያሉ ድንቅ ወጣት ተጫዋቾችን ለሊጉ አስተዋውቋል። በተመሳሳይ 35 ነጥብ ይዞ በግብ ክፍያ አንሶ 3ኛ ደረጃ ላይ የተቀመጠው ነገሌ አርሲ ድንቅ ጊዜ እያሳለፈ ይገኛል። ነገሌ አርሲ ከከፍተኛ ሊግ በመጣበት ዓመት በዋንጫ ፉክክር ውስጥ በመገኘት አስገራሚ የውድድር ጊዜ እያሳለፈ ይገኛል። ከክለቡ ጋር ከከፍተኛ ሊግ አብረውት የመጡት ሮቦት ስላሎና ከቤ ብዙነህ እንዲሁም በሊጉ ልምድ ያለው ዳዊት ተፈራ ለነገሌ አርሲ የዋንጫ ተፎካካሪነት ትልቁን አስተዋጽኦ እያበረከቱ ይገኛሉ። በፕሪሚየር ሊጉ ምርጥ ብቃታቸውን እያሳዩ ከሚገኙ ወጣት ተጫዋቾች መካከል አንዱ የሆነው ከቤ ብዙነህ ለክለቡ በውድድር ዓመቱ 5 ግቦችን ማስቆጠር ችሏል። የውድድር ዓመቱን በአሰልጣኝ ዮሐንስ ሳህሌ እየተመራ የጀመረውና አሁን በአምሳሉ እስመላ ዓለም እየሰለጠነ የሚገኘው ፋሲል ከነማ 33 ነጥብ በመሰብሰብ 4ኛ ደረጃ ላይ ይገኛል። ባደረጋቸው 19 ጨዋታዎች 8 ግብ ብቻ የተቆጠረበት ፋሲል ከነማ በሊጉ ጥቂት ግብ ያስተናገደ ክለብ በመሆን የመጀመሪያውን ዙር አጠናቋል። ከአሰልጣኝ ቅያሬ ጀምሮ በክረምቱ የተጫዋቾች የዝውውር መስኮት ልምድ ያላቸው ተጫዋቾችን ወደ ስብስቡ የቀላቀለው መቻል በ30 ነጥብ 5ኛ ደረጃ ላይ ይገኛል። በአሰልጣኝ ሙሉጌታ ምህረት የሚመራው መቻል ለዋንጫው ቅድመ ግምት ካገኙ ቡድኖች መካከል አንዱ ነው። በአሰልጣኝ ስዩም ከበደ አዲሱን የውድድር ዘመን የጀመረውና በርካታ ልምድ ያላቸውን ተጫዋቾች ወደ ስብስቡ የቀላቀለው አዳማ ከተማ በ28 ነጥብ 6ኛ ደረጃ ላይ ተቀምጧል። ያለፉት 2 ዓመታት የሊጉ አሸናፊ ኢትዮጵያ ንግድ ባንክና ኢትዮጵያ መድን ወጥ ብቃት ለማሳየት እየተቸገሩ ይገኛሉ። ቅዱስ ጊዮርጊስና ኢትዮጵያ ቡና በሊጉ የተጠበቁትን ያህል ጥሩ ጊዜ እያሳለፉ አይገኙም። ከኢትዮጵያ የ17 ዓመት በታች የብሔራዊ ቡድን የተገኙ የሸገር ከተማው ዳዊት ካሳውና የኢትዮጵያ ንግድ ባንኩ ሁዘይፋ ሻፊ በሊጉ ግብ ማስቆጠር ችለዋል። መቀለ ሰባ እንደርታ፣ ወልዋሎ አዲግራት፣ ወላይታ ዲቻና አርባ ምንጭ ከተማ ወራጅ ቀጠናው ላይ ተቀምጠዋል። አቤል ያለው ከቅዱስ ጊዮርጊስ፣ አዲስ ግደይ ከኢትዮጵያ ንግድ ባንክ በ8 ግቦች የከፍተኛ ግብ አስቆጣሪዎች ደረጃውን ይመራሉ። ታምራት እያሱ ከአርባ ምንጭ ከተማ 7 ጎል፣ ጌታነህ ከበደ ከሐዋሳ ከተማ፣ መሐመድ አበራ ከመቻል፣ አቡበከር አዳሙ ከኢትዮጵያ ቡና በተመሳሳይ በ6 ግቦች ይከተላሉ። ሁለተኛው ዙር የኢትዮጵያ ፕሪሚየር ሊግ በመጪው የካቲት 14 ሲመለስ ጨዋታዎቹ በሐዋሳ ዩኒቨርሲቲ ስታዲየም እና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ይደረጋሉ። ቶተንሃም ሆትስፐር አሰልጣኙን አሰናበተ። የሰሜን ለንደኑ ክለብ ቶተንሃም አሰልጣኝ ቶማስ ፍራንክን ከኃላፊነታቸው ማሰናበቱን በይፋ አስታውቋል። አሰልጣኝ ቶማስ ፍራንክ ከ8 ወራት የኃላፊነት ቆይታ በኋላ ተሰናብተዋል። በፕሪሚየር ሊጉ 16ኛ ደረጃ ላይ የሚገኘው ቶተንሃም ሆትስፐር አሰልጣኙን ለመተካት ስራዎችን መጀመሩ ተነግሯል። ካለፉት 17 ጨዋታዎች 2ቱን ያሸነፈው ቶተንሃም ሆትስፐር ከወራጅ ቀጠናው በ5 ነጥቦች ብቻ ርቆ ይገኛል። የሊቨርፑሉ አሰልጣኝ አርነ ስሎት ሻምፒዮንስ ሊግ አለመግባት ለስራዬ ያሰጋኛል የሚል እምነት እንደሌላቸው ገልጸዋል። የሻምፒዮንስ ሊግ ተሳትፎ ቦታ ካላገኙ አሰልጣኝነታቸው የተረጋገጠ ስለመሆኑ የተጠየቁት አርነ ስሎት የማውቀው ነገር ቢኖር ከዚህ በፊት መፈጠሩን ነው ብለዋል። በ2022-23 መፈጠሩን የገለጹት አሰልጣኙ ነገር ግን የክሎፕ ስራ ላይ ተጽዕኖ አላሳደረም፣ በእርግጥ ያ ማስተማመኛ አይሆንም ሲሉ ገልጸዋል። አሰልጣኝ አርነ ስሎት አያይዘውም ሻምፒዮንስ ሊግ አለመግባት ተቀባይነት የሌለው ነው በማለት ተናግረዋል።
ትናንት በተደረጉ በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ የዋንጫ ተፎካካሪነቱን ለማጠናከር ትናንት ምሽት 4:30 ላይ በሜዳቸውና በደጋፊዎቻቸው ፊት ከፉልሃም ጋር የተጫወቱ ሲሆን 3-0 በማሸነፍ ከሊጉ መሪ አርሰናል ጋር ያላቸውን የነጥብ ልዩነት ወደ 3 አጥብበዋል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድናቸው ትናንት ምሽት ያስመለከተው እንቅስቃሴ እንዳስደሰታቸው ተናግረዋል። ስለ ዋንጫ ፉክክሩ ያነሱ ጋርዲዮላ ከአርሰናል ያለን የነጥብ ልዩነት 3 ነጥብ አይደለም ብለዋል። ከዛሬው የአርሰናል ጨዋታ በኋላ የነጥብ ልዩነቱ ስንት እንደሚሆን እናያለን ሲሉ ጨምረው ተናግረዋል። እንዲሁም በተመሳሳይ ሰዓት በሊጉ የደረጃ ሰንጠረዥ 3ኛ ላይ የሚገኘው አስቶን ቪላ ብራይተንን 1-0 በሆነ ውጤት በማሸነፍ ደረጃውን አስጠብቋል። በተመሳሳይ በርንሌ ክሪስታል ፓላስን 3-2 አሸንፏል። ኖቲንግሃም ፎረስት ከወልቭስ ያለምንም ጎል በአቻ ውጤት በተጠናቀቀበት ጨዋታ ኖቲንግሃም ፎረስት የትርምስ ማዕከል ሆኗል። በትናንትናው ዕለት በሜዳው በወልቭስ የተገደበው ፎረስት ጨዋታው ከተጠናቀቀ ጥቂት ሰዓታት በኋላ አሰልጣኝ ሴንዳይችን ከኃላፊነታቸው ማሰናበቱን በይፋ አስታውቋል። ሴንዳይች በፎርስ ቆይታቸው የቆዩት ለ114 ቀናት ብቻ ነው። በትናንትናው የወልቭስ ጨዋታ ቡድኑ 35 ጊዜ ወደ ጎል ቢሞክርም አንዷም ኳስ መረብ ላይ ልታርፍ አልቻለችም። ይህም ዳይች በአሰልጣኝነት ዘመናቸው ካደረጓቸው 350 ጨዋታዎች ከፍተኛው የሙከራ ብዛት ሆኖ ተመዝግቧል። ዳይች ከጨዋታው በኋላ ባለቤቱ ለውጥ ማድረግ ከፈለገ ምርጫው የሱ ነው በማለት ስንብታቸውን አስቀድመው የተነበዩ ይመስሉ ነበር። የዘንድሮው የፎረስት ጉዞ አሳፋሪ በሚባል ደረጃ ላይ ደርሷል። በውድድር ዘመኑ ውስጥ 4ኛ ቋሚ አሰልጣኝ ለመቅጠር በማፈላለግ ላይ የሚገኘው ክለቡ በፕሪሚየር ሊግ ታሪክ በአንድ የውድድር ዘመን 4 አሰልጣኞችን በመቀየር የመጀመሪያው ክለብ ለመሆን ተቃርቧል። ምሽት 5:15 ላይ ሰንደርላንድን ከሊቨርፑል ያገናኘው ጨዋታ ሊቨርፑል ባለሜዳው ሰንደርላንድን 1-0 በማሸነፍ ነጥቡን 42 አድርሷል። ሰንደርላንድ በዘንድሮው የውድድር ዓመት በሜዳው ለመጀመሪያ ጊዜ ተሸንፏል። የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ መቋጫውን ሲያደርግ መሪው አርሰናል ከብሬንትፎርድ ምሽት 5 ሰዓት ጨዋታውን ያደርጋል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ቸር ተመኘን።